ጊዜያችሁ ደርሷል። አላሻግር ያለ ያሻግራችኋል። አላሳልፍ ያለ መንገድ ይሰጣል። ጊዜያችሁ ደርሷል። ጊዜ ደርሷል። ዮርዳኖስ ይከፈላል። እግራችሁ በረገጠበት ይከፈላል። ታምራት ይሆናል። ምልክት ይሆናል። ወረኛው ይቆማል። ዮሴፍ ይቀጥላል። ወንድሞች ወረኞች ናቸው። ቆሟል። ዮሴፍ ለንግስና ሄዷል። ዮሴፍ የሆነ ሰው ሲነሳየው ወረኞች መንደር ላይ ይቀራሉ። አንተ ግን ወደ ዓለም ትሄዳለህ። የሚያቆምህ ኃይል መንገድ ለቋል። የሚያቆምህ ኃይል ከተማ ለቋል። የሚያቆምህ ኃይል ዓለምን ለቋል። መቆም አይሆንም። ወደፊት ትጓዛለህ፣ ትቀጥላለህ። ከአንዱ ክብር ወደ ሌላው፣ ከአንዱ ከፍታ ወደ ሌላው ትቀጥላለህ። መጽሐፍ ቅዱስ የያዘን አንድ ክፍል እናነባለን። ኢያሱ መጽሐፍ ምዕራፍ 3 ቁጥር 5 ላይ ያለው ሁላችንም በጋራ እናነባለን። በጌታ ስም አነባለሁ። ኢያሱም ሕዝቡን ነገ እግዚአብሔር በመካከላችሁ ድንቅን ነገር ያደርጋል ተቀደሱ አለ ነው የሚለው። ቁጥር 1 ላይ መታችሁ በምታነቡበት ሰዓት ምክንያቱ ምንድነው ካላችሁ ከፊት ለፊታቸው መንገድ ወደ ተስፋይቱ ምድር ወደ ከነዓን በሚጓዙበት ሰዓት አንድ መንገድ የዘጋባቸው ነገር አለ። እሱም ዮርዳኖስ ይባላል። ስለዚህ በዚህ ዮርዳኖስ መንገድ ስለዘጋባቸው ማለፊያ ስለሌለ እጅግ የእስራኤል ልጆች ተጨንቁ በነበረበት በዚያ ስፍራ የእግዚአብሔር ሰው ኢያሱ ተነሳና የጦር ሰራዊት መሪ ሆነው ኢያሱ ተነሳና እንደዚህ አለ፣ ዛሬ ተቀደሱ፣ እግዚአብሔር ነገ ድንቅን ያደርጋል። በግራም ያደርጋል፣ በፊትም ያደርጋል፣ በኋላም ያደርጋል፣ በቅርብም ያደርጋል፣ በሩቁም ያደርጋል፣ በቢዝነሳችሁ ያደርጋል፣ በስራችሁ ያደርጋል፣ በራያችሁ ያደርጋል። ድንቅ ይሆናል። ቁጥር 15 ላይ ሄዳችሁ የምታዩበት ሰዓት እንደዚህ የሚል ቃል አለ። እንደ መከር ወራት ሁሉ ዮርዳኖስ እጅግ ሞልቶ ነበር እና ታቦቱ ተሸካሚዎቹ ወደ ዮርዳኖስ ሲደርሱ ታቦቱን የተሸከሙትን የካህናት እግሮች በውሃ ዳር ላይ ሲጠል ከላይ የሚወርደው ውሃ ቆመ ነው። ጊዜው ሲደርስ ቆመ። ነገ ቆመ። ዮርዳኖስ ቆመ። ጊዜያችሁ ደርሷል። አላሻግር ያለ ያሻግራችኋል። አላሳልፍ ያለ መንገድ ይሰጣል። ጊዜያችሁ ደርሷል። ጊዜ ደርሷል። ዮርዳኖስ ይከፈላል። እግራችሁ በረገጠበት ይከፈላል። ጊዜሽ ነው። ጊዜ ነው። ጊዜ ነው። ጊዜ ነው። ታምራት ይሆናል። ምልክት ይሆናል። የጌታ መንፈስ ይለኛል። የተከለከላችሁት አሁን ይፈረማል። አልፈርምልህም ያለ እጅ ሁሉ አሁን መፈረም ጀምራል። አለቅልም ያለ እጅ አሁን መልቀቅ ጀምራል። አላሳልፍ ያለ ማሳለፍ ጀምራል። ሰዓት ደርሷል። ዮርዳኖስ የሚከፈልበት ሰዓት ደርሷል። ማልቬካ ዮርዳኖስ ለዘመናት ተከፍሎ ያውቃል። እየፈሰሰ አንቺ ጋር የደረሰ ከቅድመ አያትሽ ከአያት የመጣ እርግማን ዛሬ ስፍራ ይለቃል። ዛሬ መንገድ ይለቃል። ከፋይናንሳችሁ ላይ፣ ከራያችሁ ላይ፣ ከአገልግሎታችሁ ላይ ኢያሪኮ ዛሬ ይፈርሳል። ዮርዳኖስ ዛሬ ይከፈላል። በተከፈለ ትሄዳለህ። ከፍዬልሃለሁ፣ ከፍዬልሻለሁ፣ ከፍዬልሃለሁ። አጠገባችሁ ያለው ሰው ዮርዳኖስ ተከፍሏል፣ ዝም ብለህ ሂድ በሉት፣ አትቁም በሉት። አላሳልፍ ያለው የለም በሉት። ከዚህ ስትሄድ የለም የለም፣ ያስጨነቀ የለም በሉት፣ ያስለቀሰ የለም በሉት። የሚያቆምህ ኃይል መንገድ ለቋል። የሚያቆምህ ኃይል ከተማ ለቋል። የሚያቆምህ ኃይል ዓለምን ለቋል። መቆም አይሆንም። ወደፊት ትጓዛለህ፣ ትቀጥላለህ። ከአንዱ ክብር ወደ ሌላው፣ ከአንዱ ከፍታ ወደ ሌላው ትቀጥላለህ። አረ ቢዝነሳችሁ አይቆምም፣ ስራችሁ አይቆምም፣ ትዳራችሁ አይቆምም፣ የጀመራችሁት አይቆምም። ወረኛው ይቆማል፣ ሐሜተኛው ይቆማል፣ ሽባ ይሆናል። ወረኛው ይቆማል። ዮሴፍ ይቀጥላል። ወንድሞች ወረኞች ናቸው። ቆሟል። ዮሴፍ ለንግስና ሄዷል። ዮሴፍ የሆነ ሰው ሲነሳየው ወረኞች መንደር ላይ ይቀራሉ። አንተ ግን ወደ ዓለም ትሄዳለህ። ከሰፈር ሊወጡ ያሉ እግሮችን ያወራል፣ ይደዋወላል። የካርድ እንኳን የለውም ተበድሮ በ8010 ምናምን ሰምተሻል ይላል። እንደገና ሲያልቅበት እንደገና ይሞክራል። ብድር አይሰጠውም። ወረኛው እየወረደ ይመጣል። አንተ ግን የተነሳ ትሄዳለህ። አንቺ ግን የተነሳ ትሄዳለሽ። ነገርሽ የተነሳ ይሄዳል። ፋይናንስ የተነሳ ይሄዳል። አገልግሎት የተነሳ ይሄዳል። ወረኛ ተመቷል። ዮሴፍን ወረኞች ምን አሉ መሰላችሁ? ከህልሙ የሚሆነውን እናያለን።
ይሆናል። ኧረ ይሆናል። እንዳበደ እናገራለሁ ይሆናል። ኧረ ኢትዮጵያ ስም ይሆናል። አፍሪካ ስም ይሆናል። ዓለም ስማ ይሆናል። ከህልሙም ይሆናል። ቸርችም እንደዛ እኮ ነው። ወረኛ ሰፈር ይቀራል። አንተ ትነሳለህ። ወረኛ ይመታል። እግዚአብሔር ትልቅ ነው። አሜን። ዮርዳኖስ ለሁለት ተከፍሏል። ዮርዳኖስን የሚከፍል ሰው ይቆማል ብላችሁ ታስባላችሁ? ኢያሱ መቆም ይችላል? ለምን? ተስፋ አለው። ምን የሚል እግዚአብሔር እንደዚህ ብሎታል። ምን የሚል በእስራኤል ልጆች ፊት ከፍ ከፍ ማድረግን ይጀምራሉ። ምዕራፍ 1 ላይ ምዕራፍ 3 ሄዳችሁ በምታዩበት ሰዓት፣ ምዕራፍ 4 ሄዳችሁ በምታዩበት ሰዓት እግዚአብሔር ከፍ ከፍ ማድረግን ጀመረ ነው። እዛ ጋር ይጀምራል የሚል ቃል አለ። አሁን ቅድም ያነበብኩት ክፍል አለ 15 ላይ ያለው 3:15 ላይ ዮርዳኖስ ስለተከፈለ ምዕራፍ 4 ወደ መጨረሻ ሄዳ ምዕራፍ 4 ላይ ሄዳችሁ ስትሄዱ እግዚአብሔር ከፍ ከፍ ማድረግ አንድ ላይ ይጀምራል ብሏል። 4 ላይ ኧረ የሆነ ነገር ይጀምራል። ኢያሱ ላይ እንደጀመረ ስራ ላይ ይጀምራል፣ ቢዝነስ ይጀምራል፣ ኑሮ ላይ ይጀምራል። የሆነ የከፍታ ለከፍታ የሚወጣ ሰው አየሁ። ሰንሰለት በጣጥሶ የሚወጣ ሰው አየሁ። አትይዘኝም ብሎ ረጋግጦ የሚወጣ ሰው አየሁ። ማነው ኮቶሴ እኛ ምን አይሆንም። ሰፈር ወረኛስ ምን ይሆናል? በቃ ሰፈርን አዘንለታል። የወረኛ እንትን የፕሪስክሪፕሽን ሐኪሙ ምን ይላል? ሰፈር ነው ይላል። የህልመኛ ግን ቦታው ፓሌስ ነው ይላል። ቤተ መንግስት ነው ይላል። ነገስታቶች ይፈልጉታል። ዓለም ይፈልገዋል። አፍሪካ ትፈልገዋለች። ህልም አለኝ የሚል ሰው ከፍ ያርግጁ አያለው። የሆነ ማይበት ቦታ የትኛው ወረኛ፣ የትኛው ጠንቋይ፣ የትኛው መተተኛ እነዛ እንደ ዮሴፍ ክፉ ወንድሞች አያቆም የሚል ሰው ያ ሰው በኢየሱስም አልፎ ይሄዳል። አሜን በል፣ አሜን በል። ወደ ግራም ትሄዳለህ፣ ወደ ቀኝም ትሄዳለህ፣ ወደ ፊትም ትሄዳለህ፣ ወደ ኋላም ትሄዳለህ፣ ወደ ላይም ትሄዳለህ። እግዚአብሔር እንደዚህ አለኝ። የ28 ሰው ኢንተርናሽናል ብር ተከፈተ አለኝ። አንዱ የኔ ነው። አሜን። 28 ውስጥ እኔም ስላለው አንዱ የኔ ነው። አሜን። ስታምኑ እብድ አማኝ መሆን አለባቸው። ኖርማል መሆን አለ፣ ክሬዚ ነው መሆን አለባቸው። ጌታ ኢየሱስ ክርስቶስ በቃና ዘገሊላ ወይን ጠጅ ባለቀ ሰዓት ማሰሮ ከሰፈር ሰብስቦ አላቸው። አረ ከዛስ ውሃ ሙሉበት። አሁን ይሄን ትእዛዝ ትቀበላላችሁ? ይሄ ሰውዬ ጤና የለውም። በሰርግ ቀን እኔን ውሃ አቅርብ ሊለኝ ነው፣ ሊያዋርደኝ ነው እንዴ? ቀን ጠጅ ሰጥቼ ማታ ደግሞ ውሃ ልስጥ ትላላችሁ አይደል? ታዘዙት እነዛ ሰዎች ኢየሱስ ለምን? ስለሚያምኑት። ከዛስ ጌታ ኢየሱስ ውሃ ወደ ወይን ጠጅ ቀየረ። ዛሬ ምንም ህልም የሚመስላችሁ ታላቅ ሰው ትሆናላችሁ። ለብዙዎች አባት ትሆኛለህ፣ ለብዙዎች እናት ትሆኛለሽ። ዮርዳኖስ ለሁለት ተከፍሏል። አሜን። በነገያችሁ ትንቢት ልናገር። ነገ ለብዙዎች አባት ትሆናለህ፣ ለብዙዎች ታበድራለህ። እድሜ ልክን ጠብቀ ያጣኸው በር ነገ ተከፍተዋል። ብዙ ሰዎች ሰው አይሆንም ብለዋል። ነገ ሰው ሆነ ያያሉ። በሰው እጅ የሌለ በረከት ነገ በአንተ እጅ ይኖራል። የምትለብሰው ልብስ፣ የምትኖረው ኑሮ፣ የምታገለግለው አገልግሎት ብዙዎችን የሚያስቀና ይሆናል። ነገ እንደዚህ ይሆናል። ነቢያት እንደዚህ ነው የሚተነቡት። ነገ ብሎ ነው የሚተነቡት። እዚህ ጋር ኢያሱ ነገ ብሏል አይደል? ታምራት ሆኗል። ኦኬ። ሌላ በሰማሪያ የሚባል ከተማ ነበርና እዛ ከተማ ላይ አደገኛ የሆነ ረሃብ የነበረበት ረሃብ ነበረ። ለምን? ዝናብ የለም ሰማሪያ ላይ ለብዙ ጊዜ ዝናብ ስለሌለ ሰማሪያ ላይ እናት ልጇን ቀቅላ ነው የምትበላው። ለምን? የሚበላ ነገር ስለሌለ ማለት። የዶሮ ኩስ ያስጠላል፣ ሽታ አለዋል። እሱን አሪፍ ክትፎ አድርጎ ሰው ይበላል።
ያ ስጋ ቀቅሎ ይበላል ሰው ለምን ይበላ ስለኝ ለምን ለብዙ ጊዜያት ሰማርያ ዝናብ የለም እርሻ ላይ የተዘራም ዘር የለም እርሻው ባዶ ነው የሚጠጣ ነገር እንኳን የለም ፋሚን ኤንድ ድሮት ድርቅና ረሃብ ስለነበረ ሰው እናት ገዛ ልጇን ቀቅለታለች በዚህ አይነት አስቸጋሪ ሁኔታ ውስጥ የእግዚአብሔር ሰው ነብይ ኤልሳዕ ትንቢት ተናገረ ነገ በሰማርያ አለ በዚህ ሰዓት በገበያው ላይ እህል ይሸመታል ታክፎቶስ ሰምታችሁኛል የሰማርያ ገበያ ነገ እህል በእህል ይሆናል እንዴት እህል ለማጨድ ምን መሆን አለበት መዘራት አለበት ገበያ ሊገባ ምን አለበት ተዘርቶ ደርሶ ታይዶ ተወቅቶ ገበያ መውጣት አለበት ናሞኮቶሲያ እግዚአብሔር ሲናገር ንፋስም የለም ደመናም የለም ይህ ሸለቆ ግን ውሃ ሸለቆ ይዛችሁ የመጣችሁት ነገ ሸለቋችሁ በውሃ ይሞላል ነገ ሸለቋችሁ በውሃ ይሞላል ነገ ሸለቆች በውሃ ይሞላል አማኞች ነገ ሸለቋችሁ በውሃ ይሞላል ነገ ሸለቋችሁ በውሃ ይሞላል